ዮዮ ብዙ ቲያትሮችን፣ ድራማዎችን፣ ፊልሞችን ተመልክቷል። ቲያትር ቤት ምን እንደሚመስል በውስጡ ምን ነገሮች እንደሚይዝ ግን አያውቅም። በመድረክ ላይ ያለውን ቲያትር ከመመልከት የዘለለ ውስጡ ምን ይመስላል የሚለውን ዮዮ ለማየት ብሔራዊ ቲያትር ሄደ። ልጆች ብሔራዊ ቲያትር በጣም አንጋፋ፣ ብዙ ጊዜ የቆየ፣ ብዙ የጥበብ ሰዎችን ያፈራ እጅግ ታዋቂ ቲያትር ቤት ነው። ዮዮ ብሔራዊ ቲያትር በመሄዱ ደስተኛ ነው። ወደ ውስጥ ገባ። ወደ ውስጥ ስትገቡ እጅግ በጣም ደስ የሚል ደረጃ ያጋጥማችኋል አለ ዮዮ። ዮዮ ይህንን ደረጃ ወጥቶ ወደ ላይ የሄደ ነው። በብሔራዊ ቲያትር ተገኝቶ ለእናንተ ለልጆች ብዙ ነገር ሊነግራችሁ ፈልጓል። እሱም ራሱ እንደዚህ ቲያትር ቤቱን ብቻውን ውስጡን ሲጎበኝ የመጀመሪያው ጊዜ ነው። ታዋቂ የስነ ጥበብ ባለሙያዎች፣ ድራማ፣ ቲያትር፣ ፊልም የሚጽፉ ሰዎች ፎቶአቸው፣ ተወዛዋዦች፣ በዛ በቲያትር ቤት ውስጥ ዳንስ ይደንሱ የነበሩ፣ ዘፈን ያቀርቡ የነበሩ፣ ቲያትር ይሰሩ የነበሩ እጅግ ታዋቂ ሰዎች ፎቶአቸው፣ ስዕላቸው በየግድግዳው ላይ ተሰቅሏል። ዮዮ የቀድሞ የኢትዮጵያ ነገሥታትን ፎቶም ተመልክቷል። እንዲሁም ደግሞ ተረት ለልጆች በጣም በማውራት የሚታወቁት የሁሉ የልጆች አባት በመባል የሚታወቁት የአባባ ተስፋዬንም ፎቶ ተመልክቷል። ታዋቂ ዘፋኞች፣ ቲያትር የሚሰሩ፣ ድራማ የሚጽፉ የጥበብ ሰዎች ፎቶአቸው በግድግዳው ላይ ተሰቅሏል። ዮዮ ለነዚህ ለታዋቂ ሰዎች ለሀገራቸው ለኢትዮጵያ ለሰሩት ስራ እውቅና ተሰጥቶ ፎቶአቸው እንደዚህ በመለጠፉ በማየቱ ደስ አለው። እኔ እኮ ቲያትር ቤት ገብቼ ቲያትሩን አይቼ መውጣት ነው እንጂ ይሄ ሁሉ ነገር ለካ ከጀርባ አለ ዮዮ። ልጆች እነዚህ በግድግዳው ላይ ፎቶአቸው ተሰቅለው የምትመለከቷቸው ታዋቂ ሰዎች የሚገርማችሁ ነገር ድራማ ይጽፋሉ፣ ቲያትር ይጽፋሉ፣ የተለያዩ ድርሰቶችን ይደርሳሉ። እንደገና ደግሞ በመድረክ ላይ ወጥተው እጅግ ደስ በሚል ብቃት ቲያትሩን ይሰራሉ፣ ፊልምም ይሰራሉ። እኛ በቴሌቪዥን ወይም ደግሞ ቲያትር ቤት ሄደን ቁጭ ብለን ስንመለከታቸው እነሱ ግን እኛን ለማዝናናትና ለማስደሰት ጥበባቸውን፣ ዕውቀታቸውን በሙሉ ተጠቅመው ለኛ ለማህበረሰቡ፣ ለኛ ለልጆች የሚጠቅሙ ብዙ ነገሮችን ያቀርቡልናል። ዮዮ እየዞረ የእነዚህ ታዋቂ ሰዎችን የሀገር ባለውለታ ሰዎችን ፎቶ ተመለከተ። የሙዚቃ መሳሪያም አይቷል ዮዮ። እንዴ ዮዮ ብቻውን ወዴት እየሄደ ነው? እየተራመደ ሄደ። ወንበሮች አሉ፣
ሰዎች ቁጭ ብለው ቲያትሩን ወይም ደግሞ ከመድረክ የሚቀርበውን ዝግጅት የሚከታተሉበት ወንበር። ዮዮ ብቻውን አይፈራም እንዴ? ዮዮ ወንበር መረጠና ቁጭ አለ። ጸጥታው ደስ ይላል። ለካ ቲያትር ቤት መድረኩ፣ መጋረጃው፣ መብራቱ፣ ወንበሩ፣ ድምፁ፣ ይሄ ሁሉ ነገር ተቀናብሮ አንድ ላይ ቆንጆ ሆኖ ተዘጋጅቶ በኋላ ላይ መድረክ ላይ የሚቀርበውን ቲያትር ለመመልከት ወይም ፊልም ለማየት ሰው ሲመጣ ደስ ይላል። እኔ ዛሬ ብቻዬን በዚህ ቲያትር ቤት እገኛለሁ። ለእናንተ ለልጆችም አስጎበኛለሁ። ከላይ ቁጭ ብዬ ስመለከት ግን መድረኩ በጣም ስለራቀኝ እስቲ ወደ ታች ልውረድ ብሎ ዮዮ ወደ ታች ወረደ። ዮዮ ወደ ታች ሲወርድ አንድ ክፍል ተመለከተና ገባ። ይህ ክፍል ለካ መልበሻ ክፍል ነው። እንደገና ደግሞ እዚህ ክፍል ውስጥ መድረክ ላይ ለምሳሌ እንደ እብድ ሆና የምትሰራ ገጸ ባህሪ ወይም አርቲስት ካለች እዚህ ክፍል ውስጥ ልብሷን ቀይራ እንደ እብድ መስላ ወደ መድረኩ ትወጣለች። ዮዮ የመልበሻ ክፍሉን ተመልክቶ ወጣና መድረኩ ላይ ወጣ። ንጉሥ ሆይ እባኮትን እያለ መድረኩ ላይ ድራማ መስራት ጀመረ። እርሱ ወንበር ላይ እቀመጣለሁ አለና የንጉሥ ወንበር ላይ ሄዶ ወይም የመሪው ወንበር ላይ ሄዶ ቁጭ አለ። አረ ዮዮ ለሌላ ድራማ ወይም ለሌላ ቲያትር የተዘጋጀ መድረክና ወንበር ነው። እባኮት ይቅር ይበሉኝ፣ አጥፍቻለሁኝ አለ ዮዮ። በቃ እኔ እንደውም ንጉሥ ነኝ፣ እኔ እንደውም መሪ ነኝ። ወንበሩ ላይ ተቀመጠ። አንተ ሂድ ከዚህ እዛ ጋር ሂድ፣ አዛዥ ነኝ እኔ አለ ዮዮ። መድረኩ ላይ ሲወጣ ዮዮ ቲያትር መስራት አማረውና ቲያትር መስራት ጀመረ። እናንተ ህዝቦች ተመልከቱ፣ እኔ አገሩን የማስተዳድረው መሪ ነኝ፣ ይሄ ወንበር የኔ ነው አለና ቁጭ አለ። ዮዮ ራሱን መድረክ ላይ ቲያትር እየሰራ ስላገኘው ደስ አለው። አጨብጭቡልኝ እንጂ ቲያትሩን ጨረስኩ እኮ አለ። ዮዮ ከመድረኩ ላይ ቀስ ብሎ ወረደ። ቲያትር መስራት እንዴት ደስ ይላል! መድረክ ላይ ቲያትር ሰዎች ሲያቀርቡ ተመልካቾቹ ይደሰታሉ፣ ይዝናናሉ። ይሄ ትልቅ ጥበብ ነው አለ ዮዮ። ዮዮ የቲያትር ቤት ጉብኝቱን አጠናቆ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን